የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። እጅግ ተጠባቂው የችሎት ውሎ ለ2019 ዓ.ም ተራዝሟል። የምክር ቤት አባል የነበሩት እነ ክርስቲያን ታደለ ይፈቱ ወይንስ በስር ይቆዩ የሚለውን ጉዳይ ለመወሰን ዛሬ ተቀምጦ የነበረው ችሎት ለቀጣዩ ዓመት መራዘሙ ተሰምቷል። ዝርዝሩ የዜናችን ትኩረት ነው። በትግራይ ክልል ከሰሞኑ የተደረጉ ስብሰባዎችና መፈክሮች ብዙዎችን አስደንግጧል፣ አስፈርተዋል። የክልሉን ፖለቲካ በቅርበት የሚከታተሉ ወገኖች ወደ ጦርነት እየገባ እንደሆነ ይሰማናል ሲሉ ስጋታቸውን አንጸባርቀዋል። እንመለከተዋለን። የአሜሪካ አምባሳደር ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር ባደረጉት ውይይት ለኢትዮጵያ መንግስትና ለኢትዮጵያ የንግድ ኩባንያዎች ጥብቅ የተባለ መልእክት ማስተላለፋቸው ተሰምቷል። እንመለከተዋለን። ከዚህ ባለፈ የሱዳን ጦር እያሸነፍኩ ነው ሲል አውጇል። እንዴት የሚለውን ጉዳይ እንመለስበታለን። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በኢትዮጵያ የአሜሪካን አምባሳደር ኤርቪን ጄ ማሲንጋ የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር የሆኑት ዶክተር ዘለቀ ተመስገንና የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩ በጋራ በመሆን የመንግስትና የግል ዘርፍ ውይይት ወይም ፐብሊክ ፕራይቬት ዲያሎግ በአዲስ አበባ ስካይላይት ሆቴል በዛሬው ዕለት አካሂደዋል። በዚህ ውይይት የአሜሪካው አምባሳደር ለኢትዮጵያ መንግስትና ለሀገሪቱ የንግድ ኩባንያዎች ጥብቅ የተባለ መልእክት አስተላልፈዋል። ውይይቱ የንግድ ዲፕሎማሲን ማጠናከር፣ ለአሜሪካ ባለሀብቶች የገበያ ተደራሽነትን ማስፋፋትና በኢትዮጵያ ለሚንቀሳቀሱ የአሜሪካ ኩባንያዎች ፍትሃዊና ግልጽ የንግድ ሁኔታ ለመፍጠር በሚያስችሉ ጉዳዮች ላይ ያተኮረ ነበር። በአዲስ አበባ የአሜሪካ ኤምባሲ ይፋ ያደረገው መረጃ እንደሚያሳየው በዚህ መድረክ የአሜሪካ ንግድ ምክር ቤት በኢትዮጵያ ወይንም አምቻም ኢትዮጵያ ተወካዮች ከተለያዩ የኢትዮጵያ መንግስት ተቋማት የተውጣጡ ኃላፊዎችና የግል ዘርፍ አካላት ተሳትፈዋል። የውይይቱ ዓላማ በከፍተኛ ደረጃ የተደረሱ ስምምነቶችን ወደ ተጨባጭ የንግድና የኢንቨስትመንት ውጤቶች መቀየር ስለመሆኑ መግለጫ ያሳያል። አምባሳደሩ ማሲንጋ በዚህ ወቅት ግልጽ፣ ክፍትና ተገማች የንግድ አካባቢ መፍጠር የአሜሪካ ኢንቨስትመንትን ለመሳብና በግል ዘርፍ የሚመራ የኢኮኖሚ እድገትን ለማፋጠን ወሳኝ ስለመሆኑ አስገንዝበዋል። በውይይቱ የተሳተፉ የአሜሪካ ባለሀብቶችና የንግድ ተወካዮች በመረጃ የተደገፉ ተግዳሮቶችን በማቅረብ የመፍትሄ ሀሳቦችን ያቀረቡ ሲሆን የመንግስት ኃላፊዎችም ለቀረቡት ጉዳዮች ቀጥተኛ ምላሽ ሰጥተዋል። አምባሳደር ማሲንጋ ከውይይቱ ወደ ተግባር ለመሸጋገር የኢትዮጵያ ኢንቨስትመንት ኮሚሽንና የግል ዘርፍ ተወካዮች በመተባበር የንግድ መሰናክሎችን የሚፈታ ግልጽ ተግባራዊ እቅድ እንዲያዘጋጁ ሀሳብ ማቅረባቸውም በመግለጫው ላይ ተጠቅሷል። የአሜሪካ ኤምባሲ እንደገለጸው ይህ ውጤትን ያማከለ የንግድ ዲፕሎማሲ አቀራረብ ከኢትዮጵያ መንግስትና ከአሜሪካ የንግድ ማህበረሰብ ጋር በመተባበር የኢትዮጵያን ኢኮኖሚ ለውጥ ለመደገፍ የንግድ እንቅስቃሴ ለማስፋፋትና ለሁለቱም ሀገራት ህዝቦች የጋራ ብልጽግናን ለማጎልበት ያለመ ነው። የሰዓቱ ዜናችን እንደቀጠለ ይገኛል። በሽብር ወንጀሎች የተከሰሱት እነ ክርስቲያን ታደለና 52 ተከሳሾች የተከሰሱበትን ክስ ይከላከላሉ ወይንስ በነጻ ይሰናበቱ የሚለው ጉዳይ ላይ ብይን ሳይሰጥበት በድጋሚ ተራዝመዋል። በማረሚያ ቤት የሚገኙት የህዝብ ተወካዮች ምክር ቤት አባሎቹ አቶ ክርስቲያን ታደለ፣ አቶ ዮሐንስ ቦያለውና ሌሎች ተከሳሾች የክስ ብይን ይሰጣል ተብሎ ተደጋጋሚ ቀጠሮችን ሲያስተናግድ ቆይቶ ዛሬም በተመሳሳይ ለሚቀጥለው ዓመት ተለዋጭ ቀጠሮ መሰጠቱን የሀገር ውስጥ የዜና ምንጮች ዘግበዋል። ቀደም ሲል በነበረው ቀጠሮ ተከሳሾቹ የመከላከያ ማስረጃ ያቅርቡ ወይንስ በነጻ ይሰናበቱ በሚለው ላይ ብይን ለመስጠት እንደዚሁም የዶክተር ካሳ ተሻገርና የጋዜጠኛ ቴዎድሮስን ስልክ ሌላ ሰው እየተጠቀመበት በመሆኑ ከኢትዮ ቴሌኮም የሚሰጠውን ምላሽ ለመጠባበቅ ለዛሬ ሐምሌ 17 ቀን 2018 ተለዋጭ ቀጠሮ ተሰጥቶ ነበር። የዶክተር ካሳ ተሻገርና የጋዜጠኛ ቴዎድሮስን ስልክ በተመለከተ ከኢትዮ ቴሌኮም የተላከው ምላሽ በችሎቱ በንባብ ተሰምቷል። ኢትዮ ቴሌኮም በሰጠው ምላሽ የሁለቱ ተከሳሾች ስልክ ቁጥሮች ከአገልግሎት ውጭ የሆኑበት ጊዜ ሳላበቃ በቴሌኮም ደንብ መሰረት ቁጥሮቹ ለሌሎች ተጠቃሚዎች ተዘዋውሯል ብለዋል። ብይኑ ዛሬ ያልተነበበበትና ተለዋጭ ቀጠሮ የተሰጠበት ምክንያት ተከሳሾቹ ሙሉ በሙሉ በችሎት ባለመገኘታቸው እንደሆነም ፍርድ ቤቱ አሳውቋል። ተከሳሾቹ በበኩላቸው በተለያዩ ጥቃቅን ምክንያቶች ፍትህ እየተጓተተብን ነው፣ ያለምንም ውሳኔ 3 ዓመት ሙሉ መቆየቱ ተገቢ አይደለም ሲሉ ቅሬታቸውን ማቅረባቸው በጥበቃቸው በኩል ተንጸባርቀዋል። በተጨማሪም ችሎቱ ብይኑን ያውቀዋል፣ ስለዚህ በተራዘመ ቀጠሮ ከሚተላለፍ ይልቅ በአጭር ቀን ተቀጥሮ ለምን ብይኑ አይነበበም ሲሉ መጠየቃቸው ምን የተሰማው። የችሎቱ ዳኞችም በእርግጥ ችሎቱ ብይኑን ቀድሞ ያውቀዋል፣ ነገር ግን አንድ በወንጀል የተከሰሰ ሰው እርሱ ማረሚያ ቤት እያለ ባልተገኘበት ሁኔታ ብይን ሊነበብ አይችልም ብለዋል። ተከሳሾቹ የቀረው እምቢተኛው ነው ቢሆን ኖሮ ምናልባት ሊነበብ ይችል ነበረ። ነገር ግን አንደኛ ተከሳሽ አቶ ዮሐንስ ቦያለው ታምም ያለው ብለው በመቅረታቸው ምክንያት ችሎቱ ብይን መስጠት አይችልም ሲሉ አስረድተዋል። በዚህ መሰረት ታማሚው ተሽሏቸው ሲገኙ ብይኑ እንደሚነበብ ገልጸው የመከላከያ ማስረጃ ያቅርቡ ወይንስ በነጻ ይሰናበቱ በሚለው ላይ ብይን ለመስጠት ለጥቅምት 6 ቀን 2019 ዓ.ም ተለዋጭ ቀጠሮ ተሰጥቷል። ከነሐሴ 1 እስከ መስከረም 30 ባሉት 2 ወራት ፍርድ ቤቶች በከፊል ዝግ ሆነው እንደሚቆዩ የሚታወቅ ነው። ከሰሞኑ በትግራይ ክልል የሚደረጉ ስብሰባዎችና መፈክሮች ብዙዎችን አስፈርተዋል፣ አስደንግጠዋል። የክልሉን ፖለቲካ በቅርበት የሚከታተሉ ወገኖች ወደ ጦርነት እየገባን እንደሆነ ይሰማናል ሲሉ ስጋታቸውን እያንጸባረቁ ነው። በቅርቡ በትግራይ ክልል የተካሄዱት ህዝባዊ ስብሰባዎችና መግለጫዎች ከፌዴራል መንግስት ጋር ያለውን ውጥረት ሊያባብሱትና ሁኔታውን ወደ ጦርነት ሊገፉ ይችላሉ የሚል ስጋት ፈጥረዋል። እምቢኝ ለብሔር እልቀት በሚል መሪ ቃል በተለያዩ ከተሞች የተካሄዱ ያሉት እነዚህ ስብሰባዎች የሚመሩት በህወሓት ከፍተኛ አመራሮች ነው። በክልሉ እነዚህ ስብሰባዎች በዘመቻ መልክ እየተካሄዱ የሚገኙት በህወሓትና በፌዴራል መንግስት መካከል ያለው ፖለቲካዊ ውጥረት እየተካረረ
በመጣበት ወቅት ነው ይላል የቢቢሲ ዘገባ። ቢቢሲ ትግረኛ አንዳንድ ታዛቢዎች የህወሓት መግለጫዎችና ስብሰባዎች ከማዕከላዊ መንግስት ጋር ያለውን ውጥረት ወደ ሌላ ጽንፍ የሚያሸጋግር ይሆናሉ ብለው ይፈራሉ ሲል ዘግበዋል። ሌሎች ደግሞ ከነዋሪዎች ጋር መምከር አዎንታዊ ውጤት ሊያስገኝና ወደ መፍትሄ ሊያመራ እንደሚችል ተስፋ ያደርጋሉ ሲል ማትተዋል። በካናዳ ካልጋሪ ዩኒቨርሲቲ መምህር የሆኑት ፕሮፌሰር ጌታቸው አሰፋ በሚያሳዝን ሁኔታ ወደ ጦርነት የተቃረበ እንደሆነ ይሰማኛል ሲሉ ተናግረዋል። የህወሓት መሪዎች በሚሰጡት መግለጫዎችና ንግግሮች ውስጥ በጄኖሳይዳል ስርዓት መቃብር ላይ የሚለውን ሀረግ መጠቀማቸው እንደዚሁም ከዚህ በፊት በነበረው ጦርነት ልጆቻቸውን ያጡ ቤተሰቦች የቀሩ ልጆቻቸውን ለጦርነት እንዲያቀርቡ የሚያሳምንና የሚገፋፋ ይመስላል ባይ ናቸው። በሌላ በኩል ደግሞ ባለፉት 2 ወይም 3 ቀናት ውስጥ ከማዕከላዊ መንግስት ከፍተኛ የፕሮፓጋንዳ ዘመቻ መከፈቱን አስተውያለሁ ይላሉ። ስለዚህ የመጨረሻ የሚመስል ሁኔታን እየተመለከትን ነው። ነገር ግን ምናልባት ጦርነት የሚቀርበት እድል የለም ማለት አልፈልግም ባይ ናቸው። በክልሉ ያለውን ሁኔታ በቅርበት የሚከታተሉት ጌታቸው እንዳንተ እድል የሚያዩት አንዱ እርምጃ ከአሜሪካ መንግስትና ከአውሮፓ ህብረት የሚመጣን ግፊትና የሰላም አውርዱ ጫና ነው። የአሜሪካን አምባሳደር ኤርቪን ማሲንጋ ባለፈው ሳምንት መቀለ ከተማን ጎብኝተው ከህወሓት ከፍተኛ ባለስልጣናት ጋር የተነጋገሩ ሲሆን አምባሳደሩ በቅርቡ ወደ መቀለ እንደሚመለሱም ተገልጾ ነበር። ይህ ለፕሮፌሰር ጌታቸው አዎንታዊ አካሄድ ቢሆንም ለህወሓት ግን ሌላ የተሳሳተ መልእክት እያስተላለፈ ሊሆን ይችላል ብለው ይሰጋሉ። ይህ በሁለት መንገድ ሊታይ ይችላል የሚሉት ጌታቸው በአንድ በኩል ወደ ጦርነት መጠጋት እንዳለ ያመለክታል። ሁለተኛ ነገር ደግሞ እየተካሄዱ ካሉ ስብሰባዎች እንደምንሰማው የቀድሞ ምክር ቤታችንን መመለሳችንና ኃይላችን ማሳየታችን እየተመላለሱ እንደሆነ አድርጓል የሚል ፕሮፓጋንዳ እየተጠቀሙበት ይገኛሉ ሲሉ ያስረዳሉ። ስለዚህ ይህ ጦርነትን ለማባባስና ጫና ለመፍጠር ሊሆን እንደሚችል ነው የተናገሩት። ከዚህ ውጪ ፕሮፌሰር ጌታቸው እስካሁን ስንሰማው የነበረው ከኤርትራ መንግስትና ከፋኖ ነው እንደዚሁም ከሸኔ ወይንም የኦሮሞ ነጻነት ሰራዊት ጋር ያላቸውን ግንኙነት ገሃድ እያደረጉት ይመስላሉ ሲሉም የህወሓትን ሰሞንኛ እንቅስቃሴ ተንትነውታል። በዚህ መነሻ እንደ ተስፋ የዲፕሎማሲ ስኬትን ለማሳደግ ሊሆን ይችላል የሚል ግምት አለኝ ያሉ ሲሆን ሆኖም ግን በተለይም ከአራት ኪሎ የሚሰማው ፕሮፓጋንዳ ዘመቻ ጦርነቱ በጥቂት ቀናት ውስጥ ወይንም በሳምንታት ውስጥ ሊጀመር ይችላል ወይንም አይቅርም የሚል እምነት እንዳላቸው ነው መናገራቸውን የቢቢሲ ትግረኛ ዘገባ የሚያሳየው። በአዲግራት ዩኒቨርሲቲ መምህር የሆኑትና ህወሓትን በመደገፍ አስተያየቶችን በመስጠት የሚታወቁት አቶ አብርሃ ተክሉ ስብሰባው አካታች ነበር ሲሉ ይናገራሉ። የመድረኩ ዓላማ በትግራይና በኢትዮጵያ ያለውን ወቅታዊ የፖለቲካ ሁኔታ ማስረዳትና ለወደፊት የፖለቲካና ወታደራዊ እርምጃዎች መዘጋጀት ነው ሲሉ ተናግረዋል። የፕሬቶሪያው ስምምነት ከተፈረመበት ጊዜ ጀምሮ ጦርነቱ አልቆምም ሲሉ የሚከራከሩት አቶ አብርሃ በክልሉ ላይ የተጣሉት የበጀት የነዳጅና የደሞዝ ክልከላዎች በአሁኑ ወቅት በአማራ ክልል ስር ይገኛል ያሉትን ወልቃይቱንም በእርሳቸው አገላለጽ ምዕራብ ትግራይ ይዞታዎች ጉዳይን እንደ ማስረጃ መጥቀሳቸውን ዘገባው አትተዋል። ወደ ዜናችን የመጨረሻው ክፍል እናምራ። የሱዳን ጦር እያሸነፍኩ ነው ሲል አውጇል። በተለያዩ ሪፖርቶችና መገናኛ ብዙሃን በህወሓት ሱዳን ውስጥ በሚገኘው የአርሚ 7 ጦር እንደዚሁም በኤርትራ መኮንኖች ይደገፋል የሚባለው የሱዳን ጦር በጀነራል መሐመድ ሐምዳን ዳጋሎ ሄሜቲ የሚመራውን ጦር እያሸነፍኩ ነው ሲል አስታውቋል። የሀገሪቱ ጠቅላይ ሚኒስትር ካሚል ኢድሪስ እንደተናገሩት የሱዳን ጦር ኃይሎች የፈጥኖ ደራሽ ታጣቂዎችን ሙሉ በሙሉ ለመደምሰስ ከጫፍ ደርሷል ባይ ናቸው። ጠቅላይ ሚኒስትር ካሚል አውዳሚ ግጭት በስተመጨረሻም ወደ ማብቃት እየተቃረበ እንደሚገኝ ያላቸውን ተስፋ ማንጸባርቀዋል። የቦትስዋና ጋቦንና ሊቢያ ተወካዮችን ያቀፈው የአፍሪካ የመረጃና የደህንነት አገልግሎቶች ኮሚቴ ወይንም ሲአይሲ ትሮይካ ባደረገው ከፍተኛ ደረጃ ጉብኝት ወቅት ንግግር ያደረጉት ጠቅላይ ሚኒስትር ካሚል ኢድሪስ ሀገሪቱን ለማፍረስና ዜጎቿን ለማፈናቀል ደግሞ የተነሳው እቅድ በይፋ መክሸፉን አስታውቀዋል። የእቅዱ ሙሉ ሀሳብ ይችን ጥንታዊ ስልጣኔ ከህዝቧና ከሀብቷ ባዶ ማድረግ ነበረ። እቅዱ ከሽፏል። አሁን ደግሞ ሱዳን ተመልሳለች ያሉት ካሚል ኢድሪስ በሀገሪቱ ውስጥ ህይወቶች ወደ መደበኛ ሁኔታ እየተመለሱ ይገኛሉ ሲሉም ጠቁመዋል። በካርቱምና በሌሎች ክልሎች ደርሶ የነበረውን የውድመት መጠን ያነሱት ጠቅላይ ሚኒስትሩ ግጭቱን የውስጥ ትግል አድርገው የሚገልጹ ንግግሮችን ውድቅ በማድረግ ውጫዊ ጸባጫሪነት እንደሆነ ገልጸውታል። ይህ በሱዳን ውስጥ ወይንም በሱዳን ላይ የተደረገ ጦርነት አይደለም፣ በበርካታ ሀገራትና ኃይሎች የሚዘወር በሱዳን ላይ የተከፈተ ጦርነት ነው ሲሉ የተናገሩ ሲሆን ሰፊ ጂኦፖለቲካ ተጽዕኖን በሀገሪቱ ላይ የተከፈተ ዓለም አቀፍ ጦርነት ሲሉ ገልጸውታል። የሱዳን ጦር ስኬት ያረጋገጡት ኢድሪስ ሰላም አሁንም ዋና ዓላማቸው እንደሆነ አስምረውበት በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት፣ በአረብ ሊግና በቫቲካን የሚደገፈውን ሁሉን አቀፍ የሰላም ጥረት መንግስታቸው ለመደገፍ ያለውን ቁርጠኝነትም አብራርተዋል። ጠቅላይ ሚኒስትሩ በተጨማሪም የሱዳን ቀጥተኛ ተሳትፎ ሳይኖር በአውሮፓ ዋና ከተሞችና ቀጠና ማዕከላት በሚካሄዱ በውጭ ሀገራት የሚመሩ የሰላም ጉባኤዎች ላይ ጠንካራ ማስጠንቀቂያ የሰጡ ሲሆን እንደዚህ ያሉ ጥረቶች ቅኝ ግዛታዊና ዘረኝነት ናቸው ሲሉ ፈርጀዋቸዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።